እንግዲህ ኮሎኔል ባህሩ ሲገባ አቶ በላይ ወንድማገኝ ነው አብሮ ይገባ። ስለዚህ ሀገሪቱን ከቶም የክልል መንግስት እያልን እናገራለን። ሀሰማን እኛ ከሰላን ሀገሪቱን እውነት ወደ ሰላም ገባችበት ጨለማ ውጠን ወደ ሰላም ብርሃን እናምጣት ካልነ አቶ በላይ ወንድማገኝ በቃ ሌላ ሰው አንፈልግ። ቁርጠኝነት እንደሱ ደረጃ እንዲያው ያው በላይ ዘለቀ ማለት እችላለሁ። እንዲያው ስሜቴ ብቻ እንትን አለኝ። ቁርጠኝነት አባትን ያህል እንግዲህ እንደሱ እኛም ጀግኖች ከሆነ የኛ ልጅ የኛ ልጅ የኛ ወንድሞች ሊወጡ ወሬ ከማቀበል ይልቅ እሱን አይዞህ እያልን እሱን ይበዝ እያልን ብንል እንኳን ክልል መንግስት ገርጨጨ ስለማ ጎበዝ ነበር አይል እናተው ነበረት ያገር እናስማሙ ሀገር እናዘና ሀገር የነበሩበት ጀግና እኮ ነው። ገርጨጨ እኮ ይታወቃል። ቧልት በቃ እንደሚንገርገሽም የለ እኔ ራሴ ጀምሮ ማለት ነው። እኔ ምን አይነት ስሜታችን እንዴት እንደገደሉብን እኔ አላውቅም። በቃ አሁንም አገሪቱን ጨለማ ያገባት ቧልት ነው። አሁን እዚህ ስንናገር አላምሸትማ ወረፋም የለው እዚያ የሚደወለው ስልክ ግን እኔ አልፈራም። አስማማው አቢ ወንድሜ ሙቷል። እሱ አልበልጥም። ስለዚህ እኛ ወደ እናንተ ከመምጣት ይልቅ አቶ በላይን ደግሜ የምናገረው እሱን አይዞህ ካልነው የመንግስት ሰራተኛ ምን እንደሆናችሁ ነው። አንድ የክልል መንግስት ያልወፈራችሁ ወይም ደግሞ እናቷ አሰፋ ያልወፈራችሁ እና አቶ በላይ ያልወፈሩ ምንድን ነው? አታች ያለው እንደገና ሆዱ አገልግል የመሰለ ምንድን ሆኖ ነው? ሀሳብ ቢኖረው እውነት ለመነጋገር ስለዚህ ሀሌላው ከመሄድ ክልሉ ሀሌላው ከመነድማ የሀገር ሽማግሌና አገሪቱን ብልሽት አድርጎ ያበላሻት ማን ነው? የሀገር ሽማግሌና ሃይማኖት አባት አይደሉም? ይባርከዋል። ነፍስ ልጁ አይዞ ጫንቃውን ቸብቸብ ባርኮ አይዞ ቸር ይመልስ ብሎ ነው የሚሰድ። ትክክል ለመነጋገር እኔ አንድ አባት ወንድሞቼ ተይዘው እኮ ቅዳሜውን ተይዘው እሁዱን መጥቼ ቀበሌ አንዱን አባት ኧረ እንደ ደብር ልብስ አውጡ ኧረ እንደ እስቲ መስቀል አውጣች ስል እኮ ምንድን ያለኝ በስራው ውጣ ብሎ ነው ሄደ። እናመሰግናለሁ።